ሰላም የተወደዳችሁ ክፍል 2 ይዤላችሁ መጥቻለሁ። የኤርሚያስንና የሀብታሙ አያሌውን ማለት ነው። የጀመረችው እንዳልኩት ቡቺ ናት። ቡቺ በጣም ሲሪየስ የሆነ አኪዩዜሽን ነው የምታቀርበው። ስሟት። ካቃጠሉ በኋላ ከጨፈጨፉ በኋላ የሸኔ ባንዲራ ነው ምን ግዳላቸው? ቶሎ ቶሎ አውራ በእናታችሁ። ካቃጠሉ በኋላ የሸኔ ባንዲራ እና ሀብታሙ ማለት ነው። የመንግስት ታጣቂዎች የጸጥታ አካላት የደረሱልን ግንቦት 25 ነው። አሁን ተረጋግቷል የሚል ነገር ሰምተናል። ግንቦት 25 ትላንት ማለት ነው። ይሄ ነው ይሆናል። ነዋሪዎች በድፍረት ነው ምስክርነት እየሰጡ ያሉት። እዚህ ጋር መንግስት ከኪሳቸው መጅረጥ እያደረጉ የደረሰን መረጃ 100 ምናምን ገጽ ምናምን ሰዎች ይመጣል አለ ኤርሚያስ። የነዚህ እንዴ የካሜራ ሌባ ሞራል ኖሯቸው ደግሞ ሲናገሩ የካሜራ ሌቦች ሰው ቀና ብሎ እኮ ማየት የካሜራ ሌባ ተብለህ ቀና ብለህ ታያለህ። ሌብነት ውስጥ ስላለ ነው የለመድኩት። ምናልባት ከቤተ ክርስቲያን ወይ ጉድ! ሀብትሽ ፈረሱን ጭኖ የመጣው ለካ ለዛ ነው። እና ቶሎ ቶሎ አውራ። የእውነት እንዲደፈጠጥ አናደርግም። በጣም ግልጽ ነው። ይኸውላችሁ ነገር የፈለገችው ቡቺ ናት አላልኳችሁ? የተናገረችውን ሰምታችኋል። አልደግመው። ሀብትሽ ፈረሱን ጭኖ ትላንትና የመጣው ለዛ ነው። አሁን ከትላንቱ የተረፈ ክፍል 2 አብረን እኔ እኛ እኮ ሲሪየስሊ የጤና ችግር አለበት ማለት ነው ይሄ ሰው። ስለዚህ እንተወው ተብሎ እንጂ እኮ እከሌ ሊገለኝ ነው እከሌ ሊያጠፋኝ ነው። ይሄ ታውቃላችሁ ሳይኮሎጂካሊ እንደዚህ አይነት በሽታ አለ። አሁንም ሳሎን ተቀምጦ ላፕቶፕ ይዞር ይላል፣ አይወጣም። ሱቅ ሄዶ የሆነ ነገር ገዝቶ መምጣት አይችልም። this is true። እውነት ነው የምንነግራችሁ። አሁን ስንቱን እብድ እያስታመምን ልንኖር ነው። ዘመድ ቢኖር የተሻለ ዘመድ ቢኖረው ወስዶ ይህንን ሰው ሕክምና ያሳክም ነበር። በዙሪያ ያሉትም ቆቁጭ አድርገው ያላግጡበታል። ይብዛ ሚነስም እቺ ዩቲዩብ ፍራንክ ካመጣች ፍራንኳን እየበሉ መኖር ነው መሰለኝ የሚፈልጉት። የሚያዝኑለት ከሆነ ትንሽ ህይወት እንዲቀጥል ትንሽ ሰው ሆኖ መኖር እንዲችል ማሳከም ነው። እንደዚህ አይነቱ አግብቶ ሲያበቃ ልጅ ኖሮ ምናምን ኖሮ እንደ ቲኔጀር እና ምናምን ስልኩን የረባ ነገር የሚሰራበት አይደለም። እንዳልኩት ነው ከሀ እስከ ፐ እዛ ስልኩ ጋር አለመድረስ ነው። ቱ ቢ ኦነስት አጠገባችሁ እኔ አንዳንዱ እኮ ስንት እኮ ይችላል ላይቭ ላይ ታዩት የለም እንዴ? የቀጥታ ስርጭት ላይ እኮ ወገቡ ድረስ ያልበዋል። እንዴት አድርገህ እሱ አፍንጫችን እግዜሩ ነው ብለን እኮ ቁጭ ብለን ፕሮግራም የምንጨርስ ሰዎች ነን። አሁን ተገላግለን እሱም እዛው ሳሎን ውስጥ ቁጭ ብሎ ውሃ በሞላበት በሰለጠነ ሀገር መታጠብ ብርቅ ሆኖበት የሚቀረና ሰውዬ አሁን እንደው ትችት የማድረግና ፖለቲካ የሚሰራ ሰው ነው አደባባይ የሚወጣው። የሚተቻቸው ሰዎች እያንዳንዱን ለማብጠልጠል የሚሄድበት ርቀት የሚገርም ነው። ወይኔ አልተነካም እኮ ነው የምላችሁ። ምን የዕለት ተዕለት የስንት ዓመት ጉዞ አልተነካም። ቱ ቢ ኦነስት መሳይ ለምሳሌ አሁን ማን ነው ይሄ ቡቺ ቢቀርብሽስ? የሳሎኑ ቡችላ ሞራል የለውም። ቱ ቢ ኦነስት መሳይን ለመተቸት ሞራል የለው፣ ፋሲልን ለመተቸት ሞራል የለው። ይብዛም ይነስም የየራሳቸው ድክመት የየራሳቸው ጥንካሬ ያላቸው። አረ በጣም በድፍረት እኮ ለአንድ ሰሞን የፖለቲካ ስብና መግደያ ካራክተር አሳሲኔሽን መስሪያ ሆይ ሆይ ሲባል የነበረችዋን ፒክ አረገና እኮ በአሜሪካን ሀገር አንድ አይደለም 30 40 ካሜራ የመግዛት አቅም አለን።
የሰረቀ ምናምን ለማለት ሞክሯል። ምሳቃ የሚሰርቅ ሌባ እናት ራሷ ናት። ምሳቃ የመሳይን ምሳ የሚበላ ልጅ እኮ ነው። ቱ ቢ ኦነስት መሳይ መኮንን እውነቱን ሊናገር ይችላል። ዞር ብሎ ሲመለስ ምሳቃውን በልቶ ይጠብቀው ነበር። ይሄ ቤቱ በኩርኩም ብላ ታባረረዋለች፣ ሳይበላ ይመጣል። ሚዲያ ላይ የተቀመጠ ምሳቃ ለምሳ ብሎ ያስቀመጠውን ዞሮ ሲመለስ በልቶ ነው የሚጠብቀው። እኔ ከዋሸው ይናገር፣ ሌላው አካል ይናገር። እስቲ እዛ የነበረ ሳይመጣ ምሳቃ እንደብቅ የሚባል ልጅ እኮ ከነካካህን ብዙ እንላለን። አንተ ብቻ አይደለም አፍን የምትከፍተው። እንደኛ እኮ ወርደን ላለመጫወት ወርደን ላለመውካት ነው ጥንቃቄ ያደረግነው እንጂ መጣ ሙዝ ዳቦ ምናምን አንዳንድ ጊዜ አሁን እንኳን ሲሳይ እንኳን ወዳጁ ስለሆነ ብዙ ላይ ይችላል። ሲሳይና ወይ ቡቺ ቢቀርብስ ኪዳነ ምሕረት ጊዜ ዳቦ ይዞ ይመጣል እና እዛ ዳቦ ሌላው አካል ሙዝ ምናምን ይዞ ከመጣ ለእያንዳንዱ ሰው የሚደርሰው እዛ ቴብል ላይ ይቀመጣል። ቱ ቢ ኦነስት ሁሉም አካል ቴብል ላይ የተቀመጠለትን ዳቦ ሙዝ ምናምን ከተቀመጠ ያ ስራ ላይ ከሆንም ትዝም አይለን። እዛ እዚህ ስትሰራ ዞር ስትል የለም ገብቶ ነበር ወይ ነው የሚባለው። በቃ አለቀ። የማንንም ይሁን ዝም ብሎ የከሌ ነው እየበላ ከደረስክ ለመታጠብ የሚባል እድል የሚሰጥ የለም። በቃ ጀስት ራሱን ሲቆፍር ምናምን ሲል ፓስቲ ዘይቱን ሲቀባ በኋለበት መጥቶ ደግሞ እጁን ሲሰድ ትተህለት ትሄዳለህ። እሱ በልቶ ይነሳል። እንዲህ ሆኖ የኖረ ሰውዬ ድፍረት ኖሮት እኛን ለመናገር ድፍረት አቅም ኖሮት እኛ የሰው ምንም አናነሳም ብለህ ድፍረት ኖሮት ከመጣ ግን በየቀኑ ስቃችሁ ምናምን በምትታመሙ አንድ ኮሜዲ ሊያሰቃችሁ አይችልም። በየቀኑ ያለፈበትን እንተርክለታለን። 10 ደቂቃ ከፕሮግራማችን እያስቀረን በልኩ መናገር እንችላለን። በጣም ፈርዘር ነው የምንሄደው። ይሄ ስብዕናው ማን ነው የሚለው መታወቅ ስላለበት ሌላውም አካል ልክ እንደ ፖለቲካ ተንታኝ ራሱን አድርጎ ሰማይ የሚሰጠው ነገር በደንብ በዝርዝር እንመለስበታል። ወደ ይሄንን ገዝተው ራሱ መጫወቻ ማድረጋቸው የሚገርም ነው። ለመጫወቻ እንኳን የተሻለ ነገር አይገዙም እንዴ? እኛ ካገዛዙ ጋር ነው የምንታገለው አለ። ለአገዛዝ ጥብቅና ቆማለሁ ካለ መብቱ ነው። ለአገዛዝ ጥብቅና መቆሙ ብለን ተው ነው። ማንም ሰማ ካለ የሄደ የአገዛዝ ጠበቃ ለሆን ብሎ ይሞከራል። ሳብቱቴም እንደ ምርጫቸው መሄድ ይችላሉ። የገዙት እኮ ሰዎች አንድ ቃል ብትተነፍስ የገዛንበትን ማስረጃ የገዛንህን እናውጣለን ሲሉት እኮ ጭራውን ቆልፎ የተደበቀ አሁን ስማቸውን አይጠራም። ምክንያቱም ያውቃላ በሽያጭ በግዢና በልዋጭ የምንሄድ ስብና የሌለን ሰው ብንሆን እንዲህ በድፍረት አንመጣም። እነሱ ወርደው ስለማይጫወቱ ወርደው ዝቅ ብለው ስለማይናገሩኝ ይሄንን ለማውራት አንደበታቸው ሻይል ማይፈቅድ ያቃል ስብናችን ወረድ ብለን በልክ ገርፈን ወደ ከፍታችን እንመለሳለን አስፈላጊ ሲሆን ወይኔ እንጂ እንደዚህ እየተጨማለቁ መሄድና በፈለጉበት የፈለጉትን መጥፋት እየፈቀደና ነው የሚለውን ለማንሳት ብቻ ነው። ከተናገርኳት አንዲት ነገር ወይኔ ቡቺ በዚህ ጋር የተጨምሯል የተቀርሷል የሚባል እንደ ሌላ አረጋግጬ ነው ማልፈው። ገና አልነካሁትም። ያልነካዋቸው ይበልጣሉ። እዛንህን እናውጣለን ሲሉት እኮ ጭራውን ቆልፎ የተደበቀ አሁን ስማቸውን አይጠራም። ምክንያቱም ያውቃላ በሽያጭ በግዢና በልዋጭ የምንሄድ ስብና የሌለን ሰው ብንሆን እንዲህ በድፍረት አንመጣም። እነሱ ወርደው ስለማይጫወቱ ወርደው ዝቅ ብለው ስለማይናገሩኝ ይሄንን ለማውራት አንደበታቸው ሻይል ማይፈቅድ ያቃል ስብናችንን ወረድ ብለን በልክ ገርፈን ወደ ከፍታችን እንመለሳለን አስፈላጊ ሲሆን። ኧረ አትመለስ። ከዚህ በላይ ምድር የምትመለሰው ወይ ኧረ በቃ አንዲ ሀብትሽ ከመጣሽ ማርያም ታምጣሽ ብሎ የጀመረው ይኸው ፈረሱን ጭኖ መጥቶ ዘረገፈው።
አያችሁ ቡቺ የካሜራ ሌባ ስንት ያላለችው ነገር አለ። ኧረ ገና ቡቺ ስንቱን ነድፋለች። ገና ትላንትና ከቴዎድሮስ ጸጋዬ ጋር ከማርያማዊት ጋር ከስታንሊን ጋር ካልተፋጀችው ጋር ማን አለ? ከማን ጋር አለ? ወይ ቡቺ ትላንትናና ዛሬውን አይታችኋል። ነጥብ ለማሰጣችሁ ማን ነው ትክክለኛ ተንኳሿ? ቡቺ ናት። እንዳትክዱ ይሄንን በገዛ እጄ ነካክቼ። ለማንኛውም ለዛሬው ነገ ደግሞ ሌላ ይዘን እንመጣለን። ፒስ